የተመረመረችበት ዶክተር ጋር ሄዶ ሁሉንም ነገር እውነታውን ሊጠይቅ ነው። እንግዲህ ቤተሰብ በጣም ከባድ ነገር ነው። ሊገናኙ ነው። ጠጅ የጠጣው ነው ማወራላችሁ። ሁሉ ደግሞ ጠጅ ጠጣ ነው ሰክራ ነው የምታወራው ብላችሁ ደግሞ ስሜን እንዳታጠፉት። ለማንኛውም ቤተሰብ ችርስ ብያለሁ። ይሄ ጠጅ አያችሁ፣ እህቴ የጠመቀችው ጠጅ በጣም የሚገርም ጠጅ ነው። የቤት ጠጅ ነው። ይሄን ነው ስንኮመክም ምን ነው ማለት ነው ብላችሁ አያችሁ። ቡና እየተፈላ ነው እና ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉሽ። ላይካችሁ ከምንም በላይ ያስፈልገኛል ውዶቼ። እንግዲህ ያንዳንዷን እውነታውን እናወራለን። ትናንትና እንግዲህ ሁላችሁም አይታችኋል፣ ሁሉንም ነገር አይታችኋል። በጣም የሚገርምና የሚደንቅ ነገር ነው። እንግዲህ አብርሃም ዛሬ ታያላችሁ ሩታ የተመረመረችበት ዶክተር ጋር ሄዶ ሁሉንም ነገር እውነታውን ሊጠይቅ ነው። እንግዲህ ቤተሰብ በጣም ከባድ ነገር ነው። ሊገናኙ ነው። ከተገናኙ ደግሞ ያው አብርሃም እያመነበት አይደለም ሩታ እርጉዝና ውሸት ነው፣ እኔ አላመንኩበትም፣ የአሰርታው ነው እንጂ አንቺ እርጉዝ አይደለሽም በጭራሽ ብሎ እንግዲህ ምንም ሊያምናት አልቻለም። ቤተሰብ እዚህ ጋር በደንብ አድርጋችሁ ያዙልኝ ማለት ነው። አሁን ደግሞ ምንድነው መሰላችሁ ያው ሩታ ስላላመናት ቀስ ብሎ አቤልን ልኮት የት እንደተመረመረች የት እንዳደረገች ሁሉንም ነገር አቤል እንዲያጣራ አቤል ልኮለት እንግዲህ አቤል ሁሉንም ነገር አጣርቶ ወደ አብርሃም ሄዷል። እንግዲህ አብርሃም ወደ ዶክተሩ ዛሬ ሄዶ እንግዲህ ውጤቱን በትክክለኛው መንገድ ይሰማል ማለት ነው። እውነት ይሁን ውሸት ዛሬ ትሰማላችሁ። እንግዲህ የሩታ ነገር እውነት ነው ወይስ ውሸት ነው ወይስ ምንድነው ብለው ሁሉንም ነገር ዛሬ አብርሃም ከዶክተሩ ጋር ይገናኛል ማለት ነው። በጣም ከባድ ቀን ነው። አብርሃም ይዞልን የሚመጣው ነገር ዛሬ ከባድ ቀን እውነት ይሁን የሩታ ነገር ውሸት ይሁን ወይ በገንዘብ ገዝታ ይሁን በቃ አይታወቅም። ብቻ ቤተሰብ በጣም ያስፈራ ነው ዛሬ ማለት ነው። ትናንትናም ስነግራችሁ ነበረ። ዛሬ ደግሞ አብርሃም ነው ከባዱን ነገር። ትናንትና ሩታ ነበርሽ ከባድ ነገር ዛታችልኩት። ዛሬ ደግሞ ከባድን ነገር ነው። የቡና እየፈላ ነው። ሃይ እንዴት ናችሁ? ሲስተር ነች እሺ ታላቅቴ እና ውዶቼ ዛሬ አብርሃም ነው ጉድ ይዞ የሚመጣው ማለት ነው። በጣም የሚገርመው ነገር እንግዲህ ትላንትና እኔ እንደው ምንድን ያልኳችሁ ሄርሜላ ምንድነው ፍቅሯን መስዋዕትነት ታረጋለች ወይስ አብርሃምን ጋር ተለያይታ ከሚስት ጋር ሆን ትለዋለች ብዬ በጣም ብዙ ነገር አስቤ ነበረ። እንዳሰብኩት አልሆነም። እንግዲህ ሄርሜላ ምንድነው ያለችው? እኔ ችግር የለብኝም፣ የአብርሃም ልጅ ማለት የኔ ልጅ ማለት ነው። ስለዚህ አይ ዶንት ኬር አብርሃም ወለል ስላለው እኔ ከአብርሃም ጋር የምለይበት ምንም ነገር የለም። ብዙዎቻችሁ ጥላት ሄዳለች ምናምን ብላችሁ እያሰባችሁ ነው፣ ግን እኔ አብርሃምን ጥዬ የምሄድበት ምንም አይነት ነገር የለም ብላ የሁሉንም ሐሳብ ዘግተዋለች ማለት ነው። እንግዲህ ትናንትና እነ ሜሪና እነ እንትና ዝም ብላችሁ ሰተት ብለው ገብተው እንግዲህ በጣም ብዙ ነገሮች ሊፈጥሩ ነበረ፣ አልተሳካላቸውም። እንግዲህ ውዶቼ ይሄ ሁሉ ነገር እየተፈጠረ ነው ያለው። ሄርሜላ በአሁን ሰዓት ለአብርሃም ያላት ፍቅር በቃ አይኗን አስጨፍኗታል። አብርሃምም እንደዛ ነው። ትናንትና አብርሃም በጣም ልቡ ድፍን ብሏል። ውሳኔው በጣም አደገኛ ውሳኔ ነው። ሩታ አረገዘችም አላረገዘችም ለሱ አይ ዶንት ኬር ብሏል። ምንም አይመስለኝም ብሏል። ለምን ሄርሜላ አባወራነትን አሳይተዋለች፣ ወንድነትን አሳይተዋለች። ገብቷቸዋል። ስለዚህ አብርሃም ወይ ድክች ብሏል። እንግዲህ ቤተሰብ ፉት እያላችሁ እናንተ ልጃችሁ ላይ የሆነ ነገር ካለ ፉት እያላችሁ እና አብርሃም ባሁኑ በጣም ከባድ አወሳሰን የወሰነው እንግዲህ ዛሬ እኔ በጣም የሚገርመኝ ነገር ታውቃላችሁ፣ ሁሉ ነገሩ እንትና ነው አቤል ነው ሁሉንም ነገር እያጣራ ያለው አቤል ሁሉን ነገር ነው የያዘለት። አቤል ማለት በቃ የአብርሃም አካውንት በሉት። ገንዘብ እንኳን ሲያንቀሳቅስ ለሱ ተነግሮት ነው ምን ለመስራት ከፈለገ እንኳን ማለት ነው። በቀደምም ሰምታችኋል። አቤል ማለት
አቤልን ካገኘ እኔ እንዳገኘ ቁጠር ብሏል። አቤል የሆነ ነገር ከወሰነ እኔ እንደወሰንኩት ቁጠሩት ብሏል እና አብርሃም ማለት ነው። ስለዚህ ቤተሰብዬ እንግዲህ ሩታዬ እኔ መቼም እኔ እርግዝናሽ በጣም ደስ ብሎኛል። እኔ በጣም የገረመኝ ነገር የሄርሜላ ነገር ነው። እንግዲህ ሄርሜላ አይቻልም ብላለች። በጣም ፎንቃ ውስጥ ሁለቱም ገብተዋል። ሁለቱም ፎንቃ ውስጥ በጣም ገብተዋል። የማይወጣበት ፎንቃ ውስጥ ነው የገቡት። ስለዚህ አሁን ሩታ በዚህ ምክንያት አብርሃምን መልሳለሁ ብላ እየታገለች ይሆናል። አብዛኛውን ሰዎች ደግሞ የአብርሃም ጓደኞች ምናምን ሩታ ውሸታም ነች፣ ውሸቷን ነው እያሉ ያሉት። ግን በእኔ በኩል ግን ሩታ እየዋሸች አይደለም። እርግዝና የሚዋሽ ነገር አይደለም። ቤተሰብ በደንብ አድርጋችሁ ስሙ። እርግዝና ነገም ተነጎዲያም እየገፋ የሚሄድ ነገር ነው። በዚህ አጋጣሚ ደግሞ እንትና ማናስመው ሄርሜላም እኔ ሳስበው ሄርሜላም እንግዲህ ሳታረግዝ አትቀርም እርግጠኛ ነኝ። ምንም አልመሰላትም። የሩታ እርግዝና ለሷ ከጥፍሯ ቆሻሻ አልቆጠረችው። አብርሃም በደንብ እንዳሳመነችው እርግጠኛ ነኝ። ስላመነችበት ነው ምንም ያልመሰላት እንጂ እኔ በጣም ደንግጣ በቃ እኔ አልፈልግም ምናምን በጣም ከባድ ነገር የምታደርግ መስሎኝ ነበር። ግን እሷ ምንም አይነት ቅንጣት አይነት ልታደርግም አልቻለችም ማለት ነው ውዶቼ። በጣም ነው የገረመኝ። እኔ ያው መልካሙን ነው የምመኝላት። ያው ራሷ ይዟለች አብርሃም። እኔ ግን ሩታዬ እና አብርሃም ቢመለሱና አብረው ሁለቱ ልጆቻቸውን ቢያሳድጉ ምን ያህል ደስ እንደሚለኝ ቤተሰብ። ግን አይሆንም፣ ሊሆን አልቻለም። በቃ ሄርሜላ አሸንፋለች። በባሌም ሄርሜላ በቃ የአብርሃምን ጭንቅላት በጣም ተቆጣጥረዋለች። እንግዲህ አብርሃም ዛሬ ምንድነው እውነት ነው ወይ ውሸት ነው? ሩታን ለማጋፈጥም በጣም ቸኩሏል። ያኔ ውሸታም ናት ለማለትም በጣም ቸኩሏል። እርጉዝም ብትሆን ምንም እንትን እንደማይ ነው። ግን የሷን ውሸት ማወቅ ነው የፈለገው። ውሸታም አድርጓታል። በጣም አብርሃም ለሩታ ውሸታም አድርጓታል። እንግዲህ ዛሬ ሩታ ነች ወይ ውሸታም ወይስ አብርሃም ነው ችግር ያለበት? ማን ነው? እና ሩታ ትክክል ነች ወይ ብለን እንግዲህ ሁላችንም ዛሬ በጣም ከዶክተሩ ምን እንደሚበቃ ከባድ ነገር ሊጠበቅ ያለው ከዶክተሩ ዛሬ እንግዲህ አብርሃምን በከባድ ነገር ነው የምንጠብቀው። እንግዲህ እግዚአብሔር ይሁናችሁ ነው ምለው፣ ይሁነን ነው ምለው። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እፈልጋለሁ ውዶቼ። በተረፈ ሰላም ዋሉልኝ። ወዳችኋለሁ። ቻው ቻው።